አምላክ አሜን። ታኅሳስ 22 ብርሃናዊ መልአክ ቅዱስ ገብርኤል ለእመቤታችን አምላክ እንደምትወልድ ያበሰረበት መታሰቢያ በዓል ነው። እንኳን አደረሳችሁ አደረሰን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች፣ እንደምን አላችሁ? እኔ አለሁ እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን። ታኅሳስ 22 ብርሃናዊ መልአክ ቅዱስ ገብርኤል ለእመቤታችን አምላክ እንደምትወልድ ያበሰረበት መታሰቢያ በዓል ነው። ዳግመኛም በዚች ዕለት የብርሃን እናቱ ድንግል ወላዲተ አምላክ ለወዳጇ ለዲዮስቆሮስ ሰማያዊ ወንበርና ልብስ ሰጥተዋለች። የእርሱም ዕረፍቱ በዚህ ዕለት ነው። ልዑል እግዚአብሔር ሊቀ መላኩ ቅዱስ ገብርኤል ሂድና ለጽዮን ልጅ ለድንግል የእግዚአብሔር የባሕርይ ልጅ ወደ አንቺ መጥቶ ኃይለ ልዑል ወልድ ሥጋሽን ለብሶ ሰው ይሆናል፣ ይኸውም ካንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮቹ የሚሰሙበት፣ ዱዳዎቹ የሚናገሩበት፣ ዕውራንም የሚያዩበት፣ ሙታን የሚነሱበት፣ ለምጾችም የሚነጹበት፣ አንካሶችም የሚሄዱበት፣ በጨለማ ውስጥ የነበረው ሰዎች ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ቅዱስ ገብርኤልም ይህ ሰምቶ በግንባሩ ተደፍቶ ልዑል እግዚአብሔር ጌታ ሆይ የምነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጽምኩ። የወይን ግንድ ይቆረጣል፣ ወልደ እግዚአብሔር ይሞታል፣ ወይራም ከበለስ ጋር ይተከላል፣ መስቀል ይተከላል፣ ቅጽሮችም ይቀጸራሉ፣ ምግባረ ከሃይማኖት ጋር ይሰራል፣ የኤልፍና የሌሚ ወገን ይነሳል። ገብርኤል ሆይ ሂድና ለዳዊት ልጅ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ብለህ አበሰራት አለው። ለዘላለም ነግሶ የሚኖረው እነሆ ትጸንሻለሽ በላት አለው። መልአኩ ቅዱስ ገብርኤልም ይህን ሰምቶ ሰገደ። ልብሱንም በላዩ ይዘው በመስቀል ቀኝ ይወረድ ዘንድ ወደደ። ጌታም መግባትና መውጣት በፍቅር አንድነት ይሁን አለው። ዘካርያስን ረገምከው አንደበት እንዳሰረ እርሷ እንዳታሳዝናት ይልቁንም አብዝተ ደስ አሰኛት እንጂ አለው። ቅዱስ ገብርኤልም ይህ ሰምቶ ፈጽሞ ደስ እያለ ሊባኖስ ከሚባል ተራራ እስከ ሰማ ድረስ ክንፉን እያማታ ወረደ። በዚህም ጊዜ በዚያ ያሉ ሁሉ ይህን የምንሰማው ምንድን ነው ይሉ ነበር። የተደረገበትም ቦታ አላውቅም ነበር። እመቤታችንን በ3 ዓመቷ እናቷ አባቷ ብጽዕት አድርጎ ለእግዚአብሔር ሰጥቷታል። ካህናትም በቤተ መቅደስ ከመካን ደናግል አስገብቷት በመልአኩ በቅዱስ ፋኑኤል አማካኝነት ህብስተ ሰማያዊ ጽዋ ሰማያዊ እየመጣላት ያንን እየተመገበች ቅዱሳን መላእክት እየጎበኟት 12 ዓመት ኖራለች። በ15 ዓመቷ ሊቀ መላኩ ቅዱስ ገብርኤል ለእመቤታችን ጌታችን እንደምትወልድ በዚህ ዕለት አበስሯታል። በመጀመሪያም እመቤታችን ውሃ ቀድታ ስትመለስ የተጠማ ውሻ እያለከለከ ስመጣ ብታየውም ለፍጥረት ሁሉ የምትራራ ናትና በወርቅ ጫማዋ ለዚህ ለተጠማ ውሻ ውሃ ስታጠጣ አብራት የነበረው ሴቶች ማደጋሽንም አጎድለሽው ቀድቼ እሞላለሁ እንዳትዪ፣ ጉድጓድ ጥልቅ ነው፣ መቅጃም የለሽም አሏት። ክብርት እመቤታችን ውሃ የሚገኘው ከወደ ላይ ነው እንጂ ከታች ነውን? ፍጥረቱን ያጠጣ ጌታ ይሞላልኛል አለቻቸው። ማደጋዋም በታምራት ሞልቶ ተገኘ።
ሴቶቹም ዳግመኛም በዚህ ዘመን አምላክ ከድንግል ይወለዳል ይሉ ካንቺ ይሁን እያሉ ሲዘባበቱባት ወዲያውም ወደ ኋላ ሊቀ መላኩ ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ አላት። እመቤታችን ዘወር ብትል የተናገራትን አጣችው። በዚህ ጊዜ አባቴን አዳምን እናቴ ሔዋንን ያሳተ ጠላት ይሆናል ብላ ሄደች። ዳግመኛም እመቤታችን ከቤት ደርሳ ማደጋዋን አስቀምጣ መልአኩ አሁንም በድምጽ እነሆ ትጸንሻለሽ አላት። እመቤታችን ይህን ጊዜ ምነው ይህ ነገር ደጋገመ እንዲህ ያለ ነገር ቤተ መቅደስ ሄዶ ሊረዱት ይገባል ብላ ወደ ቤተ መቅደስ ሄዳ ወርቅና ሐር እያሰማማች ስትፈትል መልአኩ ቅዱስ ገብርኤል እሁድ ቀን በ3 ሰዓት በገሃድ ተገለጠላት። እጅ እየነሳ እየሰገደ አበሰራት። የእውነተኛ ንጉስ እናቱ እመቤታችን ላንቺ ፍቅር አንድነት ይገባል አላት። ዳግመኛም አንቺ ከሴቶች ይልቅ ተለይተሽ ንዕድ ክብርት ነሽ አላት። አምላክን የወለድሽ በድንጋሌ ስጋ በድንጋሌ ነፍስ የጸናሽ ክብርት እመቤታችንን የብርሃናዊ መልአክ የቅዱስ ገብርኤል ቃል በሰማች ጊዜ እንዲህ እያለ ሰምታ እንደምን ይቀበሏል? እንዴትስ መቀበል ይቻለኛል? እንጃ አለችው። መልአኩን ቅዱስ ገብርኤል ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑልም ወልድም ስጋሽን ይለብሳልና አይዞሽ አትፍሪ አላት። ዳግመኛም ይህ ካንቺ የሚወለደው ጽኑ ኃያል ነው፣ ስሙም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱ የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም አላት። እመቤታችን መልአኩ ምድር ያለ ዘር ፍሬ አትሰጥምና እኔ ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በስተርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለም እና አላት። ክብርት እመቤታችን ይህን ጊዜ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ዘንድ ሄዶ ተሰወረ። አምላካዊ ቃል በማኅፀኗ አደረ። በዚችም ቅጽበት እመቤታችን የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ከበዓለ ልደቱ በሰላም ያደርሰን፣ አሜን። በዚች ዕለት ዳግመኛ አምላክ የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የከበረ መልአክ ቅዱስ ገብርኤል ባበሰራት መሰረት ቅዱስ ዲዮስቆሮስ በዓል አደረገ። በዓልን የማክበር ምክንያቱ እንዲህ ሆነ። መልአኩ ቅዱስ ገብርኤል እመቤታችን ያበሰረባት የጌታችንም ጽንሰት የተከናወነው በመጋቢት ወር በ29ኛው ቀን በዕለተ እሁድ በ3 ሰዓት ነው። ታዲያ ምን ነው በታኅሳስ 22 በስርዓተ ጽንሱ ተከበረ ብሉ። መጋቢት 29 ቀን ሰው ሰሞነ ሕማማት ነው ላይ ይውላልና በዚህ ወቅት ደግሞ ፍጹም ሐዘን፣ ለቅሶ፣ ጾም፣ ጸሎት ይያዛል እንጂ ደስታ፣ ፈስታ፣ እልልታ፣ ጭብጨባ የለም። አብይ ጾም ፍጹም የሐዘን ወራት ነው። ታቦት አውጥቶም በዓልን ማክበር ስህተት ነው። የአባቶቻችን ስርዓት ማፍረስ ነው። ምስጋና ይድረሳቸውና ቅዱሳን አባቶቻችን ሁሉንም ነገሩ በስርዓቱ አድርጎ ሰፍረው ቆጥረው አስቀምጦልናል።
ከአብይ ጾም በኋላ ያሉት 50 ቀናት ሮብ፣ አርብ ጭምር ስጋ እንኳን እንድንበላ ነው ስርዓት እየሰሩልን። አባቶቻችን የሰሯት ሕግ ፍጹምት ናት። በዚህ መሰረት አባቶቻችን ስርዓት የሰሩልኝ የመጋቢት 27 የጌታችን የስቅለቱ በዓል ወደ ጥቅምት 27 ቀን አምጥተው እንዲሁም የመጋቢት 5 የአቡነ ገብረ መንፈስ ቅዱስ የዕረፍት በዓሉ ወደ ጥቅምት 5 ቀን አዙሮ እንዲከበር አድርገዋል። የመጋቢት 29 የብስራትን በዓል ደግሞ ወደ ታኅሳስ 22 ቀን አዞሩት። በዚህ ዕለት እንድንከበር አድርጎታል። አንድም ነገረ ልደቱ ከማክበር አስቀድሞ ነገረ ጽንሰቱን ማክበር ተገቢና መሆን ያለበት ነውና ነው። ይህን ያደረገ ታላቅ አባት ቅዱስ ዲዮስቆሮስ ነው። በእመቤታችን ፍቅር ልቡ የነደደው ይህ ታላቅ አባት የእመቤታችን ታምራቶቿ የጻፈላት እርሱ ነው። እርሱ ከፍቅሩ ጽናት የተነሳ እመቤታችንም የታምራቷን መጻሕፍት ሰብስቦ አዘጋጀ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ተገለጸችለትና መጽሐፍን በእጇ አንስታ ይዛ ወዳጄ ዲዮስቆሮስ ሆይ ይህን መጽሐፍ ስለጻፍክልኝም ባንተ ደስ ያለኝ አመሰገንኩ፣ እንዳከበርከኝ እኔም አከብርሃለሁ አለችው። ከዚህም በኋላ ከእርሱ ተሰወረች። ዲዮስቆሮስም እመቤታችንም ከመውደዱ የተነሳ ፈጽሞ ደስ አለው። ፍቅሯም እንደ እሳት አቀጠለው። የእርሷም ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመረ። ከዚህም በኋላ በዚያን ጊዜ ጾም ስለነበረ ሰዎቹ አስቀድመው ሊያከብሩት ያልተቻላቸውን መልአኩ ቅዱስ ገብርኤል ባበሰራት ቀን በዓሉ አከበረ። እርሱም የከበረ የሚሆን የልደቱን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይህ ታኅሳስ በባተ በ22ኛው ቀን ነው። ይህችንም ስርዓት እስካሁን ጸንታ ትኖራለች። ሰዎችም በዓሉ ባከበሩ ጊዜ እጅግ ደስ አላቸው። በዚህ ጊዜ አምላክ የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእጇ የከበረ ልብስ ይዛ ዳግመኛ ለቅዱስ ዲዮስቆሮስ ተገለጠችለትና አገልጋዬ የሆንክ ወዳጄ ዲዮስቆሮስ ሆይ በእውነት አመሰገንኩ፣ በአንተ ደስ አለኝ፣ ስራህን ወደድኩ። በዚህ በእኔም ደስ እንዳለህና የከበረ መልአክ ቅዱስ ገብርኤል እኔን ባበሰረበት ቀን ባሌን ስላከበርክ ሰውን ሁሉ ስለኔ ደስ ስላሰኘኸው እኔም ዋጋዬ ልሰጥ መጥቻለሁ። አንተ በዚህ ዓለም እንዳከበርከኝ እኔም በሰው ሁሉ ፊት አከብር ዘንድ እወዳለሁ አለችው። ይህን ካለችው በኋላ እርሷም ትለብስ ዘንድ ይህችንም ልብስ እነሆ አመጣሁልህ፣ በላይም ትቀመጥ ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድም ስንኳን ይህች ልብስ ሊለብሳት በዚችም ወንበር ላይ ሊቀመጥ የሚቻለው የለም። ይህንን ነግሬን የምተላለፍ ብኖር እኔ እቀበለዋለሁ አለችና ሰማያዊ ልብስና ሰማያዊ ወንበር ሰጠችው። እመቤታችን ይህንን ተናግራ ከባረከችው በኋላ ከእርሱ ተሰወረች። ከዚህም በኋላ ቅዱስ ዲዮስቆሮስ በዚህ በዓሉ ብስራት ባከበረበት ዕለት ታኅሳስ 22 ቀን ካረፈ በኋላ አንድ ሌላ ኤጲስቆጶስም በተሾመ ጊዜ እመቤታችን ለቅዱስ ዲዮስቆሮስ የሰጠችው ልብስ ለበሰ፣ በወንበሩም ላይ ተቀመጠ። ሰዎች ይህን አይቶ እባክህ ይቅርብህ፣ እመቤታችን እንዲህ ብላ ተናግራለችና
በሉት በመታጀር እርሱም ዲዮስቆሮስም ሰው እኔም ሰው እርሱም ኤጲስቆጶስ እኔም ኤጲስቆጶስ ብለው በትዕቢት ተናገረ። በወንበሩም ላይ እንደተቀመጠ ወድቆ ሞተ። ይህን ያዩት ሁሉ ከእመቤታችን ተአምር የተነሳ አደነቁ፣ እጅግም ፈርተው እመቤታችን አከበሯት። ለቅዱስ ዲዮስቆሮስም የተለመነች ክብርት የተሞላች ድንግል ወላዲተ አምላክ ለእኛም ትለምነን፣ አምላካችንም ልጇን በምልጃዋ ይማረን። ከገድላት አንደበት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። የጻፉልን አስተላልፉልን ቃለ ሕይወት ያሰማልን። ከእመቤታችን ረድኤት በረከት ይደርብን። የመላኩ ጥበቃ አይለየን። በረከት ይደርብን። ገድላት ቅዱሳን ገድለ ቅዱሳን ፔጅ ቃለ ሕይወት ያሰማልን።